ፖለቲካ ውስጥ አስገቧት ዘር ውስጥ አስገቧት ሪካርድ ተደርጎ ሳይደነገጥኩ ድሪያቸውን ለብሰው በቆመበት ነው ሾርት የሚወጡት አፍ ሲከፈት ጭንቅላት ይታያል ይባላል ወንድ ልጅ ቡሽቲ ተብሎ ከተሰደበ ለሞት ነው ምንፈላለገው ለመገዳደል ማለት አንድ የስነ ዜጋና የስነ ምግባር መምህር ወይም ደግሞ የሲቪክስ መምህር ብለን የምንጠራው ከ20 በላይ ሴት ተማሪዎችን ደፍሯል እንደ ግመል ሽንት ወደ ኋላ ሰላም እንዴት ናችሁ እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በፍቅር በጤና መጣችሁ እንኳን ደህና ቆያችሁ ብድግ ብያለሁ እንግዲህ ኤፍራታ ቲዩብ ከተከፈተ በጣም አጭር ጊዜ ነው ስለምትሰጡኝ ፍቅር በጣም ከልብ እያመሰገንኩኝ አሁንም የእናንተን ፍቅር ቻናሉ ይፈልጋል እንዴት ነው ፍቅር የምንሰጠው ብላችሁ ተጨንቃችሁ እያሰባችሁ ሊሆን ይችላል ማን ያውቃል እንግዲህ ያው እንደሚታወቀው ሰብስክራይብ ምትል በተናለች እሷን በመንካት እንዲሁም ላይክ እና ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር ፍቅር መስጠት ትችላላችሁ እናንተ ፍቅር የሆናችሁ ህዝበታት ወገንታት ዛሬ እናንተን ፈታ ዘና ያረጋሉ እንዲሁም ደግሞ የእናንተን ሐሳብና አስተያየት ተግሳጽ ይፈልጋሉ በያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ካች በኮሮኮንች ብዬላችኋለሁ በጣም አበዛው ወሬ ወደ ቪዲዮ emotional damage በነገራችን ላይ ብዙ ሰው ያየን ቦታ ነው የሚገምታል ለምሳሌ አሁን እቺ ልጅ ናይት ክለብ ውስጥ በእንደዚህ አይነት አለባበስ ስለተገኘች ያላትም ፐርሰናሊቲዋን እናውቀዋለን ማለት አይደለም ሰውየው በጣም ዊርድ ነው በመጀመሪያ ደረጃ ግን የሷ አለባበስ ሁኔታ ምናም ለዛ ጋብዟል ወይም ደግሞ እንድትገመት አድርጓታል ተብሎ ሊታሰብ ይችላል ለምሳሌ አንድ ሰው ቤተክርስቲያን ስናገኘው ቤተክርስቲያን ስላገኘ ነው ብቻ ጥሩ ሰው ነው ብለን እናስባለን እኛ እንደ ሰው ማለት ነው እንደዚህ አይነት ቦታ ደግሞ ናይት ክለብ ላይ ምናም በእንደዚህ አይነት አለባበስ ደግሞ የምናገኛቸውን ሰዎች የምንሰጣቸው ግምት አለ በጣም የወረደ ግምት ማለት ነው ስለዚህ እንደ ሐሳብ ጠቅላላ አድርገው እንደማይመጠነን ቦታ ከኛ ማንነት ጋር የማይሄድ ቦታ አንገኝ ያንቺ ማንነት እንደዚህ አይነት ካልሆነ ቢያንስ አትዝናኑ አይደለም ቢያንስ ይሄ ለሰዎች የሰዎች አእምሮ ላይ የሚያስጠላ ግምት እንዳይሰጥ የሚያደርግ አለባበስ ብትጠቀሙ መልካም ነው ባይ ነኝ oh my god wow ሰላም ተስፋዬ በኤአይ ነች በሉኝ እሷ አይደለች ያበደ ነው emotional damage ዳንስን እናንተ ደንሱት ብሏል ኤልሞ እንጂ ምን እያረጉ ነው የቀሚሱን ተተው ማለት ነው ምን የሚነካኩት ምንድነው ጦት ያጎጠጎጠልኝ ወጣ እያለልኝ ነው አልገባንም መልክቱ ኤኒዌይስ ወይ ጉድ እንዴት ሹካካ ዚናት እንዴ ማን ነው ድምፅሽን ቀይረሽ ነው? ኧረ ሴትዮ ልቀቂኝ እንዴ! እኔ አዲስ አበባ ገንፎ አለማንኪያ የበላው ልጅ ልትሸውጂ? ኧረ እናት ተሳስተሻል። ስለምን ገንፎ ነው የምታውቂው? እንዴ ሜላት
እናት አይደላሽ አይደላሽ እነ ሌቦ አዲሱ የመስረቂያ ሲስተማችሁ ናት። ወንድም የለሽም ወንድም የለሽም ለናዲያ ነይ ነው ምንሽ እንዴት ናትና ተቀላቀለባት። ሰምታችኋል? ዛሬ ፖለቲካ ውስጥ አስገቧት፣ ዘር ውስጥ አስገቧት። ሪካርድ ተደርጎ ሳይደነገጥኩኝ እኛ ዛሬ ያለነው እኮ እስር ቤት እሷ ጋር ጃኒ ጋር ያለነው ቲክቶክ ላይ የሚወራው ወይኔ ጉዴ ፈላልኩኝ እንዴ! ምንድነው ሰው ምን ነክቶታል? እቺ ልጅ በምን ወይ ነው ከየት ወዴት ነው የምታወሩት? የጠየቃት የድሬዳዋ ከንቲባ ወይም የድሬዳዋ ህዝብ እስር ልትታሰር ሄደው እዚህ እንኳን አይደለም ድሬዳዋ። ምን ከምኑ ጋር ነው የምን ፖለቲካ የምን ዘር ምናምን ስለምንድን ነው የምታወሩት? ለምንድን ነው ሰዎችን ሁሉ ጊዜ በደካማ ነገር ወይንም ደግሞ ሰው ይጠየቅበታል በምትሉበት ጎን መታችሁ ልትጎዱት የምትመጡት? እውነት ልብ ያላችሁ፣ እውነት እግዚአብሔርን የምታምኑ፣ እውነት የእግዚአብሔር ልጆች፣ እውነት በአምሳሉ የተፈጠርን፣ እውነት ሃይማኖት ያለን፣ እውነት ከቤተሰቦች የመጣን፣ እውነት እንደዚህ ነው የምናስበው? እንግዲህ ሰሞኑን ጃኒ ላይቭ ላይ የድሬዳዋ ሴቶች ብላ የተናገረችው አንድ ንግግር አለ። በዛም እንግዲህ በእስር ላይ ትገኛለች። አንዳንድ አለማወቆች እንግዲህ ዋጋ ያስከፍላሉ። በተቻለ መጠን የምናደርጋቸውን ነገሮች ከስሜታዊነት ነፃ ሆነን የምናወራቸውን ነገሮች መርጠን አውቀን ብናወራ ጥሩ ነው። በህይወታችን ዋጋ አንከፍልበትም። ከጃኒ እንትን የተማርኩት አውቃ ይጎዳል ምናምን ብላ አይመስለኝም። እንደዛም እንዳልሆነች ታስታውቃለች። ግን አለማወቅ ከተጠያቂነት አያድንም። ግን ይኸው በዚህ መልኩ ነገሩ በጣም ከሯል። በአጠቃላይ ሶሻል ሚዲያ ላይ የምንሰራ ሰዎች የምንናገረውን ነገር ተጠንቅቀን እና አውቀን ብንሰራ መልካም ነው እላለሁ። ፕሌን ውስጥ ሆናችሁ አልወርድም ብቻ ማለት አይደለም የሚያስከስሰው ወይም ደግሞ የሚያስቀጣው። ያለአግባብ መስፈንም ያስቀጣቸዋል። እንዳሁን ኖ ፍላይ ሊስት ውስጥ ይከታቸዋል። ቤተሰቦቿንና ራሷን ችግር ውስጥ የከተተችው ልጅም እቺ ናት። ዘፋኛውም እቺ ልጅ ናት። ልጅቷም የዘፈነችው ዘፈን ሃው ፋር አል ጎ የሚለው ከሞዋና የአኒሜሽን ፊልም ላይ የምታውቁት ካላችሁ ከዛ ላይ የተወሰደ ዘፈን የዘፈነችው። ወደ ነገርየው ታሪክ ስገባላችሁ እንግዲህ የተፈጠረው ምንድነው ከእናትና ከአባቷ ጋር እቺ ልጅ ስትራቭል ስታደርግ ወይም ደግሞ ስትጓዝ የነበረው። ከዛ በኋላ እንድትዘፈን እናትና አባቷን ታስፈቅዳቸውና በቃ ሂጂ ዘፈኝ ምናምን ነገር ይሏታል ማለት ነው። ምንም ትረብሻለች ምናምን ብለው አላሰቡም። ከዛ ጀለስም አታፍርም ሄዳ ለ45 ደቂቃ ሙሉ ጋይስ 45 ደቂቃ ሙሉ ሃው ፋር አል ጎ የሚለውን የሞዋናን ዘፈን ስትሰሙ ኢማጂን ይሄንን ድምጽ ለ45 ደቂቃ ስትሰሙት ኢማጂን አይ ካንት ብቻ ዴልታ ፍላይት ላይ ነበርና ፓሴንጀሮቹ they called it worst nightmare። ይሄንን ክስተት they called it the worst nightmare። በጣም ያበደ ቅዠት፣ በቃ የማት የሚያስጠላ ቅዠት። አይዘቡ የበረራ አስተናጋጆቹ ወደ እሷ አፕሮች አድርጓት ምናምን ነገር ተይረፊ ምናምን ቢሏት ምናምን ልቀቁኝ ምናምን ብላ ቀውጣው ነበር ማለት ነው። አትንኩኝ ምናምን ነገር ስትላቸው ነበር። ሰው ዛት ደግሞ እሷ ያው ማይነር ናት፣ ምንም ሊያደርጓት አይችሉም። ምክንያቱም they will get in trouble። ስለዚህ ያላቸው አማራጭ 45 ደቂቃ ብሎ ቁጭ ብሎ ማዳመጥ ነበር ማለት። ኤኒዌይስ ዴልታ ኤርላይንስ ጩጫዋንና እናትና አባቷን ጨምሮ ኖ ፍላይ ሊስት ውስጥ ከቷቸዋል። ኖ ፍላይ ሊስት ማለት በቃ በዴልታ ኤርላይንስ ከዚህ በኋላ ፈጽሞ መብረር አይችሉም ማለት ነው። ዋው! ሰብስክራይብ አድርጉ። እንደ ወንድ ሆነ ራስን አሁን ነገ የምፈልገው አሹን ሳገኝ ሆነ የሆኑ ሰዎች የሚያጨበጭቡለት ገብቷል። እዛ ጋር የሆነ ልክ ያልነበረ ነገር ነበረ። አሁን ተስተካክሎ እንግሊዘኛ የሚያስተምር ተመርቀህ ነገ እኮ በእናትህ እዚህ ጋር መተህ አብረን ሰለብሬት ማድረግ እንፈልጋለን። ገብቷል። እዚህ ጋር የተንቆሻቆሸብህ የዛተብህ ምናምን ሰውዬ አሹዬ በርታልን ጀግና ነህ ምናምን ብሎ እንድታልፍ ነው የምንፈልግ። እዛ ጋር በደንብ የሆነ ነገር ቢያደርግህ እንደው አዝናለሁ። ምክንያቱም አንተ እኮ ምናልባት እነሱ እንደሰጡ አይነት ስም ላይሆን እኮ ይችላል። ጀስት አክት እያረክ ሊሆን ይችላል። ግን ደግሞ ሰው ሆኖ የማይስተካከል ነገር የለም። አስተዳደጋችን ያለፍንበት ነገር ምናምን ተጽዕኖ ሊፈጥርብን ይችላል። ያ ማለት ግን እኛነታችን ያ ነው ማለት አይደለም። ድምጽህ ላይ ሁኔታ ግን ስፖርት ስራ፣ ኳስ ሩጥ ምናምን አንዳንዴ ቆጣ የሚል ሰው ያስፈልጋል። አሹ እንደዚህ አይደለም። አንተ ወንድሜ ነህ። አክት ማድረግ ያለብህ እንደዚህ ነው። ሰዎች ለምን ይሰድቡሃል? ምክንያቱም ነገ ወጥተህ አብረህ የምትዝናናው አዲስ አበባ ብትመጣ እኮ በነፃነት መንቀሳቀስ አለ ባህር አንተ ማንም ቡሽቲ ጌ ያለ ሊሰድብህ አይገባም። አይደለሁም ካልክ ማለት ነው። እኔ ይኸውልህ አንድ እውነት ልንገርህ፣ እንደ ታራሚ ታስረው የሚያውቁ ሰዎች ይሄንን ያውቃሉ። ወንድ ልጅ ቡሽቲ ተብሎ ከተሰደበ ለሞት ነው የምንፈላለገው፣ ለመገዳደል ማለት ነው። የመጨረሻ ነውር ነገር ነው። ምክንያቱም ምን መሰለህ ወንድነት ነው። አሁን እግዚአብሔር ግብረ ሰዶምና ገሞራን አጠፋ ምናምን በዛ ደረጃ በሃይማኖት ደረጃ እንኳን የሚያስጠፋ ነገር ነው። ገብቶሃል? እዚህ ጋር ደግሞ እንደ ወንድ ነገ አግብተህ ወልደ ምናምን መኖር የምትፈልግን ሰውዬ የሆነ ሰውዬ ተነስቶ ቡሽቲ ነህ ብለህ ከሰደበ ለነፍስ ነው የምትፈላለገው ነው የምልህ። ለነፍስ
ልክ ያልሆነ ማለት ነው። ስለዚህ ያራዳ ልጅ አሁን አንተ ማድረግ ያለብህ ምንድነው? ለቤተሰቦችህም ጭምር ነው ማለት ለእናትህ፣ ለአባትህ፣ ለእህትህ፣ በዙሪያ ላሉ ሰዎች፣ ለአካባቢ ሰዎችም ጭምር ኩል መሆን አለብህ። እንደ ወንድ አክት ማድረግ አለብህ። ማንም አንተ ላይ መደንፋት የለበትም። ገብቷል እንዴ? ማንስ የተነሳ ኮመንት ላይ እንደዚህ ነህ ራሱ ያ ነገር ሲደራረብ በራሱ ያን ነገር በተደጋጋሚ ስትባለው በራሱ ተጽዕኖ ይፈጥራል። ይሄንንም እመን እሺ። ብዙዎች እየተባሉ እየተሰደቡ የማይፈልጉት ነገር ውስጥም ገብተው ያውቃሉ። ሶ እዚህ ጋር ወጥተህ ከማልቀስ ምናምን ኦኬ፣ ብዙ ሰው አንተን ደግሞ ኔጌቲቭ የሆነ ነገር የሚሰጥህ ከሆነ ምናልባት አንተ ጋር ያለው ነገር ልክ አይደለም ማለት ነው። አሹ ወደ ራስህም ዞር ብለህ ማየት መቻል አለብህ። ሶ ብዙ አላረዝምብህም። ባለፈውም ስጽፍብህ የነበረው ለዚህ ነው። ያራዳ ልጅ ከዚህ በኋላ ማንም ሰው አንተ ላይ በመጥፎ እንዲናገርህ አትፍቀድ። በቃ ፖቴንሻል አለ የማስተማር የመስራት የማውራት፣ ግን ሰዎች በኔጌቲቭ ሳይድ የሚያዩበትን ነገር ታስወግድና እንደ ወንድ አንድ ከአባትና ከእናት እንደተወለደ ጠንካራ ኢትዮጵያዊ አክት እንድታረግ ነው የምፈልገው። ያራዳ ልጅ ይሄ ልጅ እንግዲህ በባለፈው ቪዲዮ ታስታውሱታላችሁ። የመቤት ያለሽ ዋው ሳሚ በእውነት በጣም ምርጥ ነገር ነው የነገርከው። ላይክ ስፖርት ስራ እንዳለክ ኳስ ምናምን ብቻ ላይክ እንደ ወንድ አክት አድርግ። በቃ ልክ አይደለም ይሄ ኖርማል ኔቸር እንኳን ቢሆን ማለት ነው ደስ ማስተካከል የሚቻል ነገር ነው። ሰዎች ፑሽ ባረጉ ቁጥር ወደዛ ነው የምትሄደው። ይሄ ፋክት ነው፣ ምንም ጥያቄ የለው። እና ላይክ በጣም ጥሩ ነገር ነው የነገረ ለማለት ነው። ይሄው ደግሞ በሌላ ጣም መጣው እንደ ከረሜላ። እኔ ካሰብኩት እናንተ ተሰሙታላችሁ ማለት ነው። እየተጠባበቅን ነው የምናብደው። ኦኬ በአሜሪካን ሽጉጥ ልቤ መተኸኝ አሞኝ ተኝቻለሁ ናና ጠይቀኝ። መትረፌ ህንድ ፊልም ያደርገዋል። ከዛ መቶኝ አልተቀየምኩኝ መተጠይቀኝ ባለመጠይቁ ልቀየመው። ቶክሲክ ሪሌሽንሺፕ 101 ኦኬ ሸፎ ገመዳ ቢሞት አይጎዳ ቢሰበር ዳ እያልን ፍንጥዝ የምንለው የሰው ልጅ ቢሞት አይጎዳ ቢሰበር ዳ እያልን ከዛ ደግሞ ይመጣላችኋል አካፋና ዶማ ፈዩማ የናትናኤል ጫማ ሲገማ። እኔ የምር ውሸት እየመሰለብኝ ነው ኖረነዋል ነገር ወይስ እየፈጠርኩት እየመሰለኝ ነው? ኦኬ ከዛ ደግሞ ይቀጥልላችኋል ማለት ነው። እኔ ቢልጮ ተንበላ ልጬ የገዛ ልጇን አበላኋት ልጬ። ይሄኛው ሁሉም ዝልም እጥፍ ዘርጋ ሳልል ቀጥ ብዬ ሄጄ ንስሐዬን ብገባ ነው የሚሻለኝ እንጂ ቴራፒ ራሱ አይደለም። ይሄ በንስሐ ነው መጽዳት ያለበት። ኦኬ አባባ ቄሱ ዳቦ ሲቆርሱ ድምድም አለፈሱ። ደህና ደሪ ያበደ ነው የምር። በዚህ መንገድ አስተውለ ነው አናውቅም። በስተርጅና እርድና ምናምን በስተርጅና ራፕና ምናምን ኧረ በስተርጅና ኧረ ስንት ነገር እኮ አለ። ከእድሜ ጋር ተያይዞ የሚሰሩ ነገሮች እኮ አሉ። እንደ ግመል ሽንት ወደኋላ ኧረ ጋሼ ተው ኧረ አሁን ደግሞ ምነግራችሁ ስለ አንድ የስነ ዜጋና ስነ ምግባር መምህር ሆኖ ግን ምንም አይነት ዜጋ መፍጠር የማይችል ምግባርም ስለሌለው አንድ መምህር ነው ምነግራችሁና ምናልባት ይሄንን ታሪክ ሳወራ በዚህ አስተማሪ ጥቃት የደረሰባችሁ ልትሆኑ ትችላላችሁ ወር ደግሞ ጥቃት የደረሰባቸውን ልጆች የምታውቁ ሴቶች ትኖራላችሁ። በእርግጠኝነት አሁን ከምጠራው ቁጥር ውስጥ ማለት ነው አንድ ሰው ይሄን ቪዲዮ ያለ በጣም በእርግጠኝነት ማለት ነውና እኔን ኮንታክት አድርጉኝ፣ በውስጥ መስመር ጻፉልኝ። እኔ ግን እስከዛ ታሪኩን ሼር ላርጋችሁ ማለት በጣም ከባድ ነው። የኔ እህት እንዴት ነሽ? እኔ ከአንደኛ ክፍል እስከ 8ኛ ክፍል የተማርኩበት ትምህርት ቤት ውስጥ የተፈጠረውን ነገር ልንገርሽ። አንድ የስነ ዜጋና የስነ ምግባር መምህር ወይም ደግሞ የሲቪክስ መምህር ብለን የምንጠራው ከ20 በላይ ሴት ተማሪዎችን ደፍሯል። የሚገርመው ደግሞ በዛን ዓመት የዓመቱ ምርጥ መምህር
ተብሎ የተሸለመ ነውና ከ20ዎቹ አንዱ የቅርብ ጓደኛዬ ነበረች። በአሁን ሰዓት ምን ላይ እንዳለች እንኳን አላውቅም፣ ግን ትምህርቷን እንዳቆመች አውቃለሁ። የሚገርመው ደግሞ በእስር ላይ ራሱ 2 ዓመት እንኳን አልቆየምና ስንት ጉድ አለ መሰለሽ አለችኝ ማለት ነው። 20 ሴት ከዛ በኋላ ሲቪክስ አስተማሪ ነው። ከዛስ የዓመቱ ምርጥ መምህር ነው። በአንዴ ላንተ እንትን አይበዛብህም በርደኑ? በእርግጠኝነት ማለት ነው አግብተሃል፣ ወልደሃል፣ ልጆች ምናምን ነገር አሉ በጣም በእርግጠኝነት ማለት ነው። እና ይሄ ለእንትን እንዲሆናችሁ ማለት ነው ከ5 ዓመት ከ6 ዓመት በፊት የተፈጠረ ነገር ነው ይሄ አሁን ያልኳችሁ ኢንሲደንት ማለት ነው። እና በማንኛውም መንገድ በዚህ ሰው ጥቃት የደረሰባችሁ ሴቶች ካላችሁ ወይም ደግሞ እነዚህን ሰዎች የምታውቁ ሴቶች ካላችሁ ፕሊስ በውስጥ መስመር ጻፉልኝ። አንተም ብሎ የስነ ምግባርና የስነ ዜጋ አንተ ዜጋም የለህም ምግባርም የለህም አንተ። ኧረ በስመ አብ። አንድ ታሪክ አስታወሰችኝ ስታወራ። በእርግጥ እንደዚህ አይነት አደጋ አልተፈጠረም። አላቅም እንግዲህ ተፈጥሮም ከሆነ ያው ድሮ ይሰማ ነበረ እንደዚህ አይነት ነገር ከተፈጠረ። ግን አይ ቲንክ አማርኛ አስተማሪ እንደዛ ነው እና ልጆች ነን 10 ምንድነው እድሜያችን ቢያንስ 12 ዓመት ምናምን 8ኛ ክፍል ምናምን ሆነን ነው አስታውሳለሁና ልጅቷን እንደዚህ ቀበጥ ነገር ነች በቃ ግን ምንም የምታውቀው ነገር የለም። እና ነይ ይላታል 10 ቢሮ ይጠራታል የሆነ ፈተና ምናምን ሲያርምም እሷን በቃ ይልካታል ምን ይላታል እና ላይክ ምንም አልገባትም። ማንንም በዛን ሰዓት የሚገባውም የለም እንደዚህ እውነት ለመናገር እንደዚህ እንዳሁን ልጅ እንደውም በጣም ነገሮችን አንደርስታንድ አናረግም ነበረ ድሮ ላይ እውነት ለመናገር። ግን ብቻ በሰዓቱ ማንንም የገባው የለም በቃ ነይ ይላታል ቢሮ እንትን ይላታል ምናምንና የሆነ ጊዜ የፍቅር ጥያቄ ያቀረበላት እና ነገረችን። እሷ 12 ዓመቷ ነው። ሰውየው በጣም ትልቅ ሰው ነው፣ ሽማግሌ ነው በዛን ሰዓት ማለት ነው። መውለድ አይደለም የልጅ ያያል በእርግጠኝነት። እና ላይክ እምቢ ስትለው ያባረራት ነበረ ከክላስ። እና እኛ መጀመሪያ አልገባንም ነበር ለምን ያባረራት እሷን አልነበር እንዴ የሆነ ለእያንዳንዱ ነገር የሚጠራት ምናምን እንል ነበር። ግን ያባረራታልና ለምንድነው እንደዚህ ያደረገሽ አስተማሪው ምናምን ስላት እምቢ ስላልኩት ነው አለችና በዛን ሰዓት ያው ብንሰማ ምንም ወይ ጉድ ብሎ ተገርሞ እንትን ከማለት ውጪ ምንም ማድረግ አንችልም ነበር። ግን አላቅም ምን ያለ ጊዜው ስለቆየ አላስታውስም ምን እንደተደረገ። ግን በጣም ተማሪዎች ላይ አስተማሪዎች እንደዚህ አይነት ነገር ምንም ፋክት ነው ሁሉንም ባይሆንም ማለት ነው ሁሉም አስተማሪዎችን አይወክልም። አንዳንድ አስተማሪዎች ግን አሉ በቃ አስተማሪ እንደ ስማቸውን የማይኖሩ አሉ እና ከባድ ነው። በጠዋት ተነስቼ ጁሴን እንደዚህ ቀድቼ የምጠጣው እኔ ብቻ ነኝ ወይ? እስቲ ኢትዮጵያ ልምዳችሁን አጋቢ። በጠዋት ከእንቅልፋችሁ ስትነሱ the first thing የምታደርጉት ምንድነው? እኔ ጁስ ነው የምጠጣው። እናንተስ? ውሃ ነው የምንጠጣው። ዋው Oh my God! Wow! ውሃ ነው የምንጠጣው ዴቪዬ። ኤክስ የነበራትን ሴት መጥበስና ሪሌሽንሺፕ ውስጥ መግባት ራስን ከመግደል ወይም ደግሞ ሱሳይድ ከማድረግ እኩል ቫልዩ ያለው ነገር ዴቪ የተናገረው ነገርና የደረሰኝ መልእክት እንዲህም አለ እንዴ የሚያስብል ነው። እንደው እኔ መፍረድ አልፈልግም፣ ግን እናንተ ሐሳብ ስጡበት። ከፍቅረኛዬ ጋር አብረን መሆን ከጀመርንበት ቀን ጀምሮ ቺት ታደርጋለች። ከኔ በፊት 2 ፍቅረኞች ነበራት። እናም በጣም እንደጎዷት ነበር የነገረችኝ። ግን ሁለቱንም ታገኛቸዋለች። ለምን አገኘሻቸው ስላት ምንም መልስ የላትም። ካረገችው ይልቅ ዝምታዋ በጣም ያናድደኛል። ትቻት ስሄድ አልቅሳ ይቅር በለኝ ትለኛለች። ፍቅር ውስጥ ስለሆነ ይቅር እላታለሁ። ግን 2 ወር ሰላም ስንሆን ይጀምራታል። መልሳ ከአንዱ ጋር ትተኛለች። የመጀመሪያዬ ስለሆነች ይሁን ሌላ ነገር ይሁን ድጋሚ ይቅር እላታለሁ። እናም ስታጠፋ ይቅር ስል ይኸው 4 ዓመት ሆነ። ምናልባት አብራኝ ስትሆን ትተዋለች ብዬም ቤት ተከራየን። ሽማግሌ ለመላክ ሽርጉድ ስል አረገዝኩ አለችኝ። እኔም አባት ልሆን ነው ብዬ ደስ ቢለኝም ግን ምን ያረጋል በወቅቱ ከሌላ ሰው ጋር እንደታየች ተነገረኝ። እኔም ከሷ ልስማ ብዬ ስጠይቃት
ስላት አው ብላ መርዶ አረዳችኝ። እሺ ያረገዝሽው ከማን ነው ስላት ያንተ አለችኝ። እንዴት ብዬ ለመናት? ዲኤንኤ እንዳላስመረምር አቅሜ አይፈቅድም። ወንድሜ ምን ትመክረኛለህ? ምን ላድርግ እባክህ ግራ ገብቶኛል ይላል። እኔም ሐሳብ ለመስጠት ግራ ገብቶኛል። እስቲ እናንተ ምን ትላላችሁ? በላይፋችሁ ውስጥ አንድ ሁለት ሴት እንደዚህ አይነት ነገር አጋጠማችሁና ሁሉም ሰው እንደዚህ ነው ማለት አይደለም። ሰው ኤክስ ይኖረዋል፣ ዋይ ይኖረዋል፣ ዜድ ይኖረዋል። በቃ እኮ ባክግራውንድ ይኖረዋል ማንኛውም ሰው። ግን ሁሉም ሰው ኤክስ ስላለ ሁሉም ሴት ኤክስ ስላላት ወደ ኤክሷ ትሄዳለች ማለት አይደለም እንዴ? እንዴት ነው ነገሩ እንዴ? በቃ ያቺ ያጋጠመቻችሁ ሴት ፐርሰናሊቲዋ ጥሩ ስላልሆነ ነው እንደዚህ ያደረገችው። ምንም ያልነበራትም ሴት ልታረግ ትችላለች። ወንዶችም እኮ አሉ። ለምን ስፔሲፊክ ኤክስ የነበራትን ሴት ማግባት ተብሎ ለምን እንደዛ ይባላል? ማነው ከኤክስ ከነበራት ሴት ጋር ሪሌሽንሺፕ መጀመር ልክ እንደ ጥፋት እንደሆነ ነገር ተደርጎ መታሰብ የለበትም። ሁሉም ሴት አንድ አይደለም። ሁሉም ወንድ አንድ እንዳልሆነ ሁሉ ሰው መገመት ያለበት በጾታው ምናምን ሳይሆን በስራው በማንነቱ። ሰው እኔ የዴቭን ሐሳብ አልስማማም ለማለት ነው። ወንድም ኤክስ የነበረ ወንድ ኡፍ ካካ ነው አይመጣም። የለም ባይዘው የለም አለው ሁሉም ኤክስ አለው ምናምን አለው። ከኤክስ ከዜድ አሯሩጦ ነው መጨረሻ ላይ ኤክስ ምናምን ያለ ወይ እንግዲህ ክፋት አናግሮን ባይዘው የድሬዳዋ ሴቶች ሸርሙጦች ናቸው። ድሬያቸውን ለብሰው በቆመበት ነው ሾርት የሚወጡት። ኖ ጋድ ፕሊዝ ኖ በቆሙበት ነው ሾርት የሚወጡት። አለቀ። ስሙ በዛን የመሰለ ፍቅሯና ደግነቷን የምናውቃትን ድሬ በዚህን ያህል ስህተት ፈልጉ ገጽታዋን ለመገልበጥ መሞከሩ ተገቢ ነው ብላችሁ ታስባላችሁ? እንዳታስቡ። አንቺስ ቢሆን ሴት ሆነሽ የሴትን ክብር በዚህን ያህል ለማውረድ መሞከሩ ስህተት እንደሆነ ታውቂያለሽ? አታውቂም። ያንን የመሰለ ፍቅርና ደግነት ስለግሰን የነበረችን ከተማ ዝም ብሎ የማይሆን ስህተት ፈልጉ ያን ስም ለመገልበጥ መሞከሩ ትክክል አይደለም። በየትኛውም ጊዜ ስህተት ፈላጊ ከምንሆን ጥሩን ነገር አጋነን ብንወጣ መልካም ነው። ድሬ ስንት ዘፈን የተዘፈነላት ሀገር ነች፣ የፍቅር ሀገር። ድሬዎች እንወዳቸዋለን። አፍ ሲከፈት ጭንቅላት ይታያል ይባላል። አሁን አንቺ ያወራሹ የምትኖሪውን የራስሽን ላይፍ እንጂ የድሬዳዋን ሕዝብ የሚወክል ወሬ አይደለም። የድሬዳዋ ሕዝብ እኮ በጣም በፍቅር የሚታወቅ ሀገር ነው። ድሬዳዋ የፍቅር ሀገር ነች። ብዙ የሚወራላት ጥሩ ነገር አለ። ለምንድን ነው መጥፎ ነገር ምን እያነሳን እየመዘዝን መጥፎ ቃላቶችን የምንናገረው? ጥሩ የሚወራው ለምን ስለ ፍቅር አናወራም እንዴ? በጣም እኮ ብዙ ደስ የሚል ነገር ያላት ሀገር ነች። ስለዚህ እነዚህ ወጣቶች የተናገሩት ነገር በጣም ያስማማኛል። እሺ ውዶችዬ የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደተዝናናችሁባቸው እንደወደዳችኋቸው ተስፋ አደርጋለሁ። እንግዲህ ዩቲዩብ ቻናል አዲስ እንደመሆኑ መጠን የእናንተን ፍቅር በጣም ይፈልጋል እንደነገርኳችሁ። ስለዚህ ሰብስክራይብ በማድረግ ቤተሰብነታችን እናጠናክር። እንዲሁም ለወዳጅ ዘመዶቻችሁ ለጓደኞቻችሁ ሼር በማድረግ ላይክ በማድረግ ፍቅር ስጡት። ምችት ይበላችሁ። አብሬያችሁ ሳደርቃችሁ የቆየሁት ኤፍራታን ዝና ነበርኩኝ። ይመቻችሁ።